እሁድ በጠዋት ቅዳሴ ካለቀ በኋላ የቴሌግራም ሜሴጅ ስከፍት አንድ መልእክት አየሁኝ። ብዙ ጊዜ ያው በጣም መልእክት ስለሚበዛ አልከፍትም፣ አልፎ አልፎ ካልሆነ በቀርና በተለይ ብዙ ሰው በማያውቀው ቁጥር ስለሆነ ምን ቁም ነገር ነው ስከፍተው ስለ መድኃኒቱ እንድትነግረኝ ይፈልጋለሁ እኔ 666 ነኝ ይላል። ከዛ ግራ ገብቶኝ የምን መድኃኒት ነው ብዬ ስለው አይ ከሁሰት ማዕረግ ከደረሱ አባቶች አንዱን በአካል እንድታገናኘኝ ይፈልጋለሁ ይላል ታች። አረ እንዲያው ከዚህ አስቀድሞ 666 ነኝ ስትል ምን ማለት ነው? አይ ራሴን መጠራበት ስም ነው ከኃጢአቴ የተነሳን መስል ነዛለ። በጣም ይሄ ያናድዳል። ማሳዘን ብቻ ሳይሆን ያናድዳል። በሱ ቤት ትሁት መሆኑ ይሆን? ኃጢአተኛነቱን ለመግለጥ ያደረገው ጥረት ይሆን? ግን በጣም ጸያፍ ነው። አንዳንድ ጊዜ ለትህትና ተብሎ እኔ መናፍቅ ነኝ ይባላል አይባልም። በተአምር ለትህትና ተብሎ የማይባሉ ነገሮች አሉ። ሰው ለትህትና ብሎ እኔ ሰይጣን ነኝ ይላል። በዚያውም እንደዚህ ዓለም በዚህ በአውሬው ስራ ታስራ እሱን ለመቀበል ዝግጅት እያደረገችበት ባለው ጊዜ አንድ በክርስትና ስሙ ወልደ አማኑኤል የሚባል ሰው ራሱን 666 ነው። የልጁ ስም እንደዛ ነው። ላዩ ላይ ስሙ መጠሪያው ላይ ቴሌግራም ስሙ ወልደ አማኑኤል ነው የሚለው። የአሜሪካ ስልክ ነው። እና አንዳንድ ጊዜ ቅጥ አይኖረንም። ይሄን እንደዚህ ስትሉት ደግሞ የሆነ ጀስቲፊኬሽን ያመጣል። ሰው ለማብራራት ይሞካል። አንዳንድ ስተታችሁን ለማብራራት አትሞክሩ። ተሳስቻለሁ ነው አለቀ በቃ። ሲነግሯችሁ አንዳንድ ሰው እንደዚህ እኮ አይደለም እንደዛ ሰዎች በድለሃል ስትባሉ አጥፍታችኋል ስትባሉ እንኳን በደለኛ የሆንከው ቅዱሳን እንኳን አዎ ነው የሚሉ በቃ መጀመሪያ ነገር። ከዛ ቤት ሄደ ራስን ትመረምረዋለህ። አጥፍተህ ከሆነ ትታረማለህ። ካላጠፋ አጠፋ መባል በረከት ስለሚሆንህ ደስ ብሎ ታድራለህ። እና ለትህትና ተብሎ አንደኛ እኔ ሰይጣን ነኝ አይባልም። ሁለተኛ እኔ መናፍቅ ነኝ አይባልም። ሶስተኛ እኔ ይሄ ምናምን ተብሎ ምናምንቴ ምልክት አይባልም። በመጻሕፍት ተጽፎ የምናገኛቸው ቅዱስ ዳዊትን ያክል ትሁት ሰው የለም። ራሱን በሱ ልክ የሚወቅስ ሰው አታገኙ። አሁን ቅዱስ ጳውሎስ በጣም ራሱን ይወቅስ ነበር፣ ግን እንደ ዳዊት